እግዚአብሔር ለውጥን ያመጣል። አሜን። እሺ ከቁጥር 1 እናንብበው። እንዲህ ነው የሚለው የሶርያ ንጉሥ ሰራዊት አለቃ ኒዕማንም እግዚአብሔር በእርሱ እጅ ለሶርያ ደህንነት ስለሰጠ በጌታው ዘንድ ታላቅ ክቡር ሰው ነበረ። አፍራሽ ነው። ሰላም ናችሁ ወይ? አንተን ሰው ጎበዝ ብሎ ነበረ ካለ አንተ ጋር ድካም አለ ማለት ነው። ነበረ አፍራሽ ነው። ሰውየው ከባድ ሰው ነው። ክብር ያለው ሰው ነው። ነገር ግን እዚህ ጋር ምንድነው የሚለው? ክብር ሰው ነበረ። አሁን ምን ሆነ? ኢየሱስ ጌታ ነበረ ካለ አሁን ምን አለ? ሌላ ነገር አለ ማለት ነው። የሚያናውጥ ነገር አለ ማለት ነው። የሚያስቸክር ነገር አለ ማለት ነው። በላዩ ላይ ከባድ ነገር አለ ማለት ነው። ካለ በኋላ ምንድነው የሚለው? ደግሞ ጽኑ ኃያል ነበረ፣ ነገር ግን ለምጻም ነበረ ያስባለው ምንድነው? ለምጹ ነው። የሚያናውጥ ነገር ነው። ባካችሁ አንድ ሰው ጮሆ አሜን ይበላል። አሜን። አጠገብ ላይ ያለው ሰው ገፋ ታረገና ከዛሬ በኋላ ነበር ይመታል በለው። በጣም ጉልበት ያለ ጡንቻ ያለ እጅግ በጣም ከባድ ሰው ከስንት ዓመት በኋላ ከስተው ቢያገኙ በስማም የዛሬ ዓመት እንዴት እንደነበረ ግን ምን አለ ከስቷል ነበረ። የዛሬ 2 ዓመት ነበረ። ነገር ግን አሁን ሌላ ቻፕተር ነው። ዛሬ አንድ ነገር ልንገራችሁ። እናንተን የሚያውካችሁ ከዛሬ በኋላ ይቆረጥ። አሜን። 3 ሰው አሜን ያለ ጩሁና አሜን ባለ አሜን ይቆረጥ። አሜን። ጅን ብድግ ታረግና ይቆረጥ ባለው ሳለ ይቆረጥ። ድገሞ እንደገና ይቆረጥ። ድገሞ እንደገና ይቆረጥ። ታናግዲ እኮ ደንዳ ተዋቀደ ይቆረጥ ጋራሽ ይቆረጥ። አሜን አሜን። ወይኔ እኔ አንድ ነገር ልነግራችኋለሁ። ጌታ ይመስገን። ይውረድላችሁ ወደ እናንተ ስሙኝ። አንዴ የሰማይ አምላክ እግዚአብሔር ምስክሬ ነው የምላችሁ። መንፈሳዊ ህይወት ልምምድ ነው። አሜን ነው ወይ? አሜን። አንድ ስፖርተኛ ክለብ የራሱ የሆነ ትሬኒንግ ሳያደርግ የራሱ የሆነ የሚያስፈልግ ብቃቱን ሳይለካ ለውድድር አይሄድም። ልክ እንደዚህ መንፈሳዊ ነገር ልምምድ ነው። ስለዚህ እነግርሃለሁ እኔ እጅን ከፍ ታረግና ይቆረጥ ባለው ሲያነሽ አብዛኛውን የጴንጤውን ዓለም ወይም የአማኙን ዓለም ትክክለኛውን መንገድ ያዛባ መንፈስ አለ። ለምን እንደሆነ ታውቃለህ? ምን እንደሚሉ ልንገራችሁ። ያው ነቢዩ ከጸለየ በቂ ነው የሚል መንፈስ አለ። እሱን ጥሩልኝ፣ እሱ እጅ ይጫን፣ እሱ ኧረ እንዴት እንደሚወደው መጥቶ እግር ብጭን ይላል። አንተ ወግቻለሁ ግንድን ላይ እንዳይወርቅ በላይ ላይ ስማኝ። ለሚያምን ሁሉ ምን ይሆናል? ይቻላል። ድገሙ። ምን ይሆናል? ይቻላል። ዝጋላችሁ። ለሚያምን ሁሉ ይቻላል። ድገሙ እንደገና ይቻላል። ዘጋላችሁ። እሺ ይቻላል። ለሚያምን ሁሉ ይቻላል። ለሚያምን ሁሉ ይቻላል። ለሚያምን ሁሉ ይቻላል። ለፓስተሩ ብቻ አልተሰጠም። ለሚያምን ሁሉ ይቻላል። ስለዚህ ይቆረስል ከህይወት ላይ ይቆረጣል። አሜን። ይቆረስል ከዘመዶች ላይ ይቆረጣል። አሜን። ይቆረስል ከቤተሰብ ላይ ይቆረጣል። አሜን። እጅና ሰገድ ለምሳሌ ሊበላችሁ ቆንጮራ በእጄ ነው ያለው የሚቆርጥ ነገር አንስቼ ለመቁረጥ አነሳለሁ። ልክ ቆንጮራ መጥቶ ሲነካ ይሄ ነገር ይቆረጣል አይቆረጥም? ይቆረጣል። ያዘው በመንፈስ አይደል? ያደከመ ያጎበጠ ነበረ ያስባለ አጉል ያለ መልካም የመንፈሳዊ ልምምድ ሊሆን ሲገባ ያለ 30 ምናምን ዓመት እንደ 18 ዓመት እንደጎበጠች ሴት ያጎበጠ መንፈሳዊውን ዓለም ጠምድዶ ስጋዊውን ዓለም ጠምድዶ የያዘ ዛሬ ይቆረጥ። አሜን። አንተ ብድግ ብለህ ሰለህ ይቆረጥ። አሜን። ይቆረጥ። አንድ ጊዜ ይቆረጥ። ባለው አንድ ጊዜ ይቆረጥ። ከዛሬ ላይ ይቆረጥ። ይገባው እንደገና ይቆረጥ። አጨብጭብ ለጌታ ክብር። ሰምታችሁኛል?
እሳት ይዘህ ደጋግመህ የሚታው እግዚአብሔር ከህይወት ላይ ይመታል። ያዘው አጠገብ ላይ ያለው ሰው ያዘና እግዚአብሔር ከህይወት ላይ ይመታል በለው። ይገባውስ እንደገና እግዚአብሔር ከህይወት ላይ ይመታል በለው። እንደገና እግዚአብሔር ከዘርሽ ላይ ይመታል በለው። እግዚአብሔር ከአባቴ ቤት ይመታል በለው። እርግማን በለው ህይወት ላይ በለው አይሰራም አለ። ዛሬ በኋላ በለው በረከት እንጂ እርግማን በለው አይሆንም በለው። ሰው ጮሆ አሜን ይባላል። ሃሌሉያ። ስለመደጋገም ነገር እርግማን ማለት ምን ማለት ነው? ስለ እርግማን ምን ያክል ዕውቀት አላችሁ? አንፈልግም። በረከት ካለ በረከቷን ወስደን እርግማን የሚለው ዕውቀት እንኳን ማወቅ አንፈልግም። ስማኝ፣ ወደ በረከቱ ለመድረስ እርግማን ምንድነው የሚለውን ቀድመ ማወቅ ይገባል። እርግማን የበረከት ተቃራኒ ነው። ረከመኝ እርግማን የምትሉ ነገር ያላችሁ ካላወቀን በረከቱን ብቻ ነው። እርግማን የሚመጣው መንገድ ካልደፈራችሁ እርግማን ወይም የሚመጣው የበሽታው መንገድ አይቆምም፣ ያሰቃያል። አይታችሁ ታውቃላችሁ? አንዳንድ ጊዜ እኮ የኛ ዘር ላይ አጎቴ በካንሰር ሞተ፣ እንትና በካንሰር ሞተ፣ እንትና ደግሞ እንደዚህ ሆነ። ለምንድን ነው የሚደጋገመው? ከየት የመጣ ነው? ዛሬ እንደዚህ ሊበላችሁ በጌታ በኢየሱስ ስም የበሽታው ኃይል ዛሬ የተቆረጠ ይሁን። አሜን። ልጆችን እዚህ ጋር ሲማስኙ አንድ ጊዜ ብቻ ረጅም ጊዜ አልወስድም። ኢየሱስ ጌታ። ሰውየው ነበረ፣ የክብር ሰው ነበረ፣ ሰዎች የሚጠራ ሰው ነበረ፣ ክብር ያለው ሰው ነበረ። ሰውየው ክብር አለው፣ የሆነ ነገር አለው። ሰውየው የሚያስፈራ ሰው ነው። ነገር ግን እጅግ በጣም የሚያስፈራ ነገር አለው በላዩ ላይ። ለምጽ የተያዘ ሰው በብዛ ዘመን ከሰው ጋር አይገናኝም። ስሙኝ፣ አንድ ትንሽዬ ነገር ልንገራችሁ። አንድ ሰውነት የሚሸት ሰው ቢኖር ባጠገባችሁ የዛ ሰው አጠገብ ትቀርባላችሁ? ሰው ይሸሻል አይሸሽም? ያ ደግሞ ትንሽ ሰውነት የሆነ ችግር ያለበት ፕሮብሌም ያለበት ሰው የሆነ ነገር ቢሆን ከሰው ጋር ለመቀመጥ ይፈልጋል። ራሱን ምን ያደርጋል? ያገልላል። ሰዎች ምን ያደርጋሉ? ያገልላሉ። ኦሬዲ በትንሹ ኮሮና ጊዜ ኮሮና የተያዘ ሰው ጋር መግባት ይቻላል? በሽታ ነው በሽታ አይደለም? ለምን ገብታችሁ አትጠይቁም? ይተላለፋ ምን ችግር አለ? ሙታ ምን ችግር አለ? ታማችሁ አልጠየቃችሁም፣ ተርባችሁ አላበላችሁም የሚለውን ቃል ምን ልታደርገው? በደም ስሙን። ስለሚተላለፍ ያ ሰው ጋር ገብቶ መጠየቅ አይቻልም። ያ ሰው ይገለላል። ወይኔ ብሎ ከሰው ሁሉ ብቻዬን ቀረሁ ብሎ ያለቅሳል። ይሄ ሰውዬ አለቃ ነው ለሁላችሁ ሰራዊትን ወደዛም ሂድ ይላል፣ ወደዚህም ያመጣል፣ እንደወደደ ያደርጋል። ነገር ግን ምን አለ? ለምጽ አለ፣ በሽታ አለ በላዩ ላይ። ስለዚህ በዚያ ዘመን ለምጽ ያለው ሰው ከሰው ጋር አይቀመጥም። ከሰው ውጪ ባለው ጫካ፣ በሰው ውጪ ባለው ዳጌት ላይ ተራራ ላይ ይቀመጣል። ሰውየው አለቆች ይመጣሉ። ሰውየው ከራሱ ክላስ አይወጣም፣ ከቤቱ አይወጣም ነበር። አለቃ ነበር፣ ክብር ነበር። ነገር ግን ከሰው ጋር መገናኘት አይችልም። ብዙ ባለስልጣን ሊያማክር ይመጣል፣ ግን አይቀርብም። ከሩቁ ሆኖ በመለክተኛ ያወራል። ስሙኝ፣ አንድ ነገር ስሙኝ። ሰው ሆናችሁ ጌታን ሰምታችሁ ከሰው አርቆ ፈንጠር አድርጎ ያቆመ አደገኛው ስፒሪት ከኋላችሁ ላይ የተቆረጠ ይሁን። አሜን። በዚህ መደዳ 3 ሰው አሜን ብሏል። ይሁንልኝ። አሜን። በጣም የሚገርም ነው። ከዛ በጣም የሚገርም ነገር ወደ ታች ማንበብ እንችላለን። ክብር ለኢየሱስ ይሁን። እንዲህ ነው የሚለው ነበረ ካለ በኋላ ነገር ግን ለምጽ ነበረው። ከሶርያውያንም አገር አደጋ ጣዮች
ከእስራኤልም ምድር ታናሽ ብላቴና ሴት ማርከው ነበረ። የኒዕማንንም ሚስት ታገለግል ነበር። እመቤትንም ጌታዬ በሰማርያ ካለው ከነቢዩ ፊት ቢደርስ ኖሮ ከለምጹ ቢፈወስ ነበር አለቻት። ኒዕማንም ገብተው ለጌታው ከእስራኤል ሀገር የሆነችው አንዲት ብላቴና እንዲህ ብላ ነገረችው። ምን ማለቷ ነው? እነሱ ከሶርያውያን ጋር ከእስራኤል ጋር ሲጣሉ በነበረበት ጊዜ ላይ ሰዎችን ሲያባርሩ ወደኋላ የቀረች ልጅ ትሆናለች። ብላቴና ናት። በጣም ትልቅዬ ልጅ ናት። ማርከዋት ይዘው ሄዱ ወደ ራሳቸው ቤት። ዛሬ አንድ ነገር ልንገራችሁ። ምንም የማይጠቅም እየመሰለ ወደ እናንተ ቤት የመጣው የእግዚአብሔር ቃል ዛሬ መልካም ነገር ያደርጋል። አሜን አሜን። ያዛ አጠገብ ላይ ያለው ሰው ንቅፍ አድርገህ ያዘው። ራቲያናሞ ሴካባዳያ ያዞና እንደዚህ በለው። ምንም የማይመስል እየመሰለ በለው። ምንም የሚሰራ ነገር ሳይመስል በለው። ተራ ነገር እየመሰለ በለው። ወደ ቤት የገባ ነገር የእግዚአብሔር ቃል በለው። ዘንድሮ አንድን ነገር ይነቅላል በለው። ቀሎ ስለመጣ ቀላል አይመስልም በለው። ባካችሁ አንድ ሰው ጮሆ አሜን ይበላል። አሜን ወልሻ ሃሌሉያ አሜን። እዚህ ጋር እኛ ቸርች ብዙ ጊዜ እንግዲህ እግዚአብሔር ማስተዋል ይስጠን እንጂ ባለፈው እዚህ ድራማ ልጆች ሲሰሩ አይታችሁ ታውቃላችሁ? አይታችኋል አይደል? ባለፈው ምንና ምን ነበር ሲያሳዩ ነበር? መጽሐፍ ቅዱስና ሰዎች የተኛውን ሲወስዱ ነበር። ልክ ሰዎች መጽሐፉን እንዳይተው ወረቀት ብሎ ብር ሲወስዱ ስንስቅ ነበር እያለ ያስለቅሳል አለ። በእኛ ዘመን ኢየሱስ ጌታ ነው። ሰዎች ሀብታም ሆኗል። እንትና እኮ እንትን በጣም ከባድ ነው የሚባሉ ሰዎች በአላህ ጠንቋይ ቤት ሲሄዱ የመጀመሪያ ይሄን ነገር በበረት ላይ በእግራቸው ያስረግጣሉ። ስሙኝ አሁን 100,000 ብር ትወስዳለህ፣ ይሄን መጽሐፍ ትወስዳለህ ቢባል ሰው ምርጫው ምን ይሆናል? ለምን? ይሄ ማይጠቅም ነገር ስለሆነ ማይረባ ነገር ስለሆነ የተኛው ነው የሚሻለው። አንተና እኔ ብንሆን ጉደላ ደህንነታችን እኮ ነው ከባድ ድርግማን ይሆን። አሁን አንተ ደህንነታችን እግዚአብሔር ይምጣው። አሜን። ትጩና አሜን በለኝ። አሜን። አያስጠላም? ጌታ ምስክር አያናድዳችሁም? ደህንነታችን ነው። አንተ አሁን ወደ ጀርመን ሄደ፣ ወደ አሜሪካ ሄደ፣ ይሄን ትወስዳለህ 100,000 ብር ትወስዳለህ ብል 100,000 ብሩን ይላል። ምንም አይደለም ማለሱ። አንዷ ምን እንዳለ ልንገራችሁ። ኖርዌይ ናት። ከኔ ጋር ትገናኛለች፣ ታወራለች። አንድ ቀን በዝም ብለን ስለ ሀገሪቱ እያወራን ስለዝም ብለን እያወራን ነበርና እንዲህ አለች። እኔ ኢትዮጵያ ውስጥ ያለው ሰው አለች፣ ከኢትዮጵያ ወደ ዜግነት የቀየረች ልጅ ናት። ቤተሰብ ሁሉ እዛ ነው ያለችው። ከኢትዮጵያ ውስጥ ያለው ሰው መኪና ላይ እንዲህ ተደግፎ ፎቶ ተነስቶ ሲልኩ ያናድደኛል አለች። ምንድን ነው አልኩኝ። ምን ያናድድሻል? መኪና ማለት እኮ ለእኛ ጫማ ነው አለች። ሰምተሃል ወይ? የትና የት እንደተራራቀን ተመልከቱ። ለእሷ ልጅ አሁን አምጥቼ መጽሐፉን ትወስዳለሽ 100,000 ብሩን ቢባል እሷ ምኑን የምትወስድ ይመስላችኋል? ሰው ተደግፎ ሲልክ ፖስት ሲያደርጉ ያናድደኛል። እኔ ራሱ አናደደኝ እሷ ያወረችው። ዞር አልኩና ጌታ ምስክር እኔ ራሴ አናደደኝ። ወይኔ ደህንነታችን ምን ማለት ነው ስባል ሰው ጫማ ሳያደርግ ይወጣል አለችው። አይወጣም። ስለዚህ ለእኛ ጫማ ነው አለች። ከዛ ምንም ተናድጄ ምንም ስለማላወጣ አንድ ጫማ ላኪ አልኩ። ልክ ነኝ አይደለ እንዴ? ያለ ጫማ የመጣ ሰው አለ እዚህ ቸርች? ሁላችሁም አድርጋችኋል? አላደረጋችሁም? ቼክ አድርጉ።
ሳረግ የሚመጣ ሰው ለምኛ ጋር እንደዚህ ነው ያለችው። እኔ በጣም ገርሞኛል። ወይኔ ድህነታችን አልኩኝ። ወይኔ ድህነታችን ሁለት ዓለም በዚህ ዓለም ውስጥ ሁለት ዓለም አለ አልኩኝ። ስለዚህ የሚገርም ነገር ይሆናል። መጽሐፉን ቲቶ የሆነ ትንሽን ነገር እንድትወስ ያደረገው ምንድነው? ድህነት ድንጋይ ይብላ። አሜን። ባክጩና ሲአሜን ማለት አሜን። አንዳንድ ሰው ደግሞ የተመቻቸው አለ ድህነት። ጌታ ምስክር ታራታስ ነው ይላል። ታሳይ ሲያሳይ ታራታስ ነው ገለባትኩ። አሜን አሜን ላለው ለሁለት ሰው ይሁንና ዛሬ በኢየሱስ ስም ደፍቼዋለሁ። አሜን ይደፋ በኢየሱስ አሜን አሜን ነው ወይ? አሜን። የተስማማው ሰው አለ። ያው ይሁን ታራታለው ያንስ ታራታለው ጋር ነው ዳተታብሉ አይብሉ ምን ይሻላል? ታራታለው ነራው ነው ስሙን ዛሬ የእግዚአብሔርን ቃል እንድንጠል በትክክል እንዳንሰማ የሚያደርግ ድህነት ነው። መሳጠሪያ ቶሎ ብለሽ ቶሎ ከዋጋ ዛሬ እንደዚህ ሊበላችሁ አንገት ያስደፋ ግራ ያጋባ ከእግዚአብሔር ቃልና እውነት ውጪ ያደረገ ይሁን ሰይጣን አይደለም። ድህነት ራሱ ሰይጣን ነው። በደም ጩውና አሜን በለኝ። አሜን። ዛሬ ከህይወቴ ላይ ይደፋል። አሜን። አሁን የተስማሙ ከድህነት ጋር የተስማሙ ሰዎች ብቻ ናቸው አሜን የማይሉ። አንተ ተስማምተህ ነው እኛ አንኖር። በጌታ በኢየሱስ ስም ከላይ ከዘር መንዘሬ ላይ ደፍቼዋል። አሜን። እያየሁ ነው እኔ እያየሁ ነው። ግደለ በቅድም ብያለሁ መንፈሳዊነት ይኸውልህ ልምምድ ነው ብያለሁ። ዛሬ በኢየሱስ ስም ከዘር መንዘሬ ላይ ይደፋዋል። አሜን። ከፋርግጂ እንዲህ በለው ድህነት በለው ሲያነ ድህነት በለው ራሱን የቻለ በለው ሰይጣን ነው በለው ስለዚህ በለው ዛሬ ከኔ ጋር በለው የሚወርቀው ድህነት ነው በለው ብድግ ብለህ ይደፋ በለው ይደፋ ይደፋ አሜን። ያዘው አጠገብ ያለው ሰው ጀርባው መታ ታረግና ይደፋ በለው ሲያ ይደፋ። ተስማምቶ ነው የምትኖሩት ወይስ ያናድዳችኋል? አንዳንዴ እስቲ እኔ ተናድጄ አውቃለሁ ድህነት ነው ሲያናድድ አውቃለሁ ተናድጄ አውቃለሁ የምትሉ ሰዎች እኔ አሁን ስላልኩ ብቻ አይደለም። ድህነት አበሸቀኝ፣ ድህነት አናደደኝ፣ ድህነት አስጠላኝ፣ ድህነት ነው ያስጠላኝ ብዬ አስባለሁ የምትሉ ሰዎች ከባድ አሜን ብለህ ተቀበል። ይኸውልህ ከህይወቴ ላይ ከአባቴ ዘር ላይ ይኸውልህ አንዳንድ ሰው ድህነቱ ላይ ቁጭ ብሎ በአባቴ ዘርም እኮ ሀብታም የሆነ የለም ይላል። ስለዚህ እኔም አልወጣም ይላል። 4 ነጥብ ላይ ይደመድማል። ዛሬ እንደዚህ ብዬ ልጸልይ እንደዚህ ብዬ ላውጅብህ ካለ አንተ 7 ዘር ላይ ሀብታም ባለ ጸጋ ባይኖር ዛሬ ባንተ ላይ የመጣውን ደፍቼዋለሁ።